በማስመሰል የምመራት ነገር ነው። አንተ በጥቁርነት ታፍራለህ? አሁንማ እየተሰማኝ መጥቷል። እያፈርኩ ነው። አዎ ማለት ማፈር በቃ በፊት እንደ በቃ ጠንካራ ሰው ጥቁር በላይ ነው የሚል አይነት ስሜት ነበረኝ። በቃ ዛሬ ግን እኔ ባንተ ላፈር ነው ጌታ። ውልቅ ሳረግ ለጅድ ውልቅ ያልኩ ቆሻሻው ከዛ ይነሳል። ቆሻሻው ማለት ከለር ነው ውልቅ የሚለው ቆሻሻ ነው አልከለር አልኩኝም፣ ግን ጠቆር ያለው ነገር ማለት ነው። ኬሚካል ነው ከለር ቆሻሻ ያልከው ነው ከለርህን። አንተ ይሄንን እኮ ከለር የሚፈልግ ስንት አለ። ምን ሆነ ነው አንተ በራስህ ማትተማመነው? እንደዚህ አይነት ሰው እያላቀም እኔ ደግሞ እንደዚህ አይነት ሰው እያለለም እንደ ሰው ነው እንዴ? ራስን ሸጠህ ራስ ማንነትን ሸጠህ ነው አንተ እንትን የምትለው ለዛውም ኢትዮጵያዊነትን ሌላ ምን አብታለኝ ኢትዮጵያ ናት ሀብቴ ታርግበት እንጂ ከላሬ ቢያንስ ጨርሻለሁ። ጌታ ምስክር አትወጣም እኮ ዝም ልፋ ረግጠኝ ትሄድ እንደሆነ ያለው ረግጠኝ ምንድን ነው የነገር እንደሚስት እኮ እያማከርኩሽ ነበር። በጥቁርነቴ በታች ስሜት እንዲያደርጉኝ ነው እንዴ? ብዙ ሰዎች ውጭ ሀገር እየሰሩ እንደዚህ አይነት ስሜት የሚሰማቸው የሉም። ኧረ በእናትህ ጭራሽ ካንተ ጋር ሄድን በእግዚአብሔር እንዴት ይቀርብኛል? የተከበሩ ሰዎች ናቸው እኮ። ኧረ በእናትህ ወደዛ ምን የላክሻቸው ሰዎች እነሱ የተከበሩ ስለሆነ አንተ ራስን እያዋረድክ እያስመሰል ለጋራ እኮ ነው ጥቅሙ። አልፈልግም፣ በቃ አልፈልግም። እንደዚህ ዛሬ በማንነት እኔ በእናትህ ጉሮሮ ላይ አመመኝ። ሰላም እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንዴት ከርማችኋል? እንግዲህ ያው እንደዚህ ሸክ ብለን ዛሬ ተከስተናል። ውድ ቤተሰቦቻችን ዛሬ እንግዲህ ውድ ቤተሰቦቻችን ደስ የምትዝናኑበት ፈታ የምትሉበት ከሌላው ፕራንኮቼ ከሌሎች ጊዜ ከማቀርባቸው ፕራንኮቼ ለየት ያለ ፕራንክ ይዤላችሁ መጥቻለሁ። ትዝናኑበታላችሁ፣ ትደሰቱበታላችሁ፣ ፈታ ትሉበታላችሁ ብዬ አስባለሁ። ይህ ዛሬ ፍራንኬ እኔ ራሴ እንዴት አድርጌ ፕራንኩ እንደምሰራ ነው። ፍሬያውን ኪችን ነች። አሁን ስብሰባ ልወጣ ነው። ባይዘወይ ስብሰባ ላይ ሄድ ነው ብዬ ነው የነገርኳት። እናንተንም ፍራንክ ሳረገ ማለት ነው። ስብሰባ እንደሚሄድ የምታውቀው ምሳዬን እያዘጋጀች ነው። እንግዲህ ጫማዬን፣ ሽቶዬን ሬዲ የምታደርግልኝ ፍሬዬ ነች። በዚህ አጋጣሚ ውድ ባለቤቴ በጣም ከልብ አመሰግናለሁ። ቢሮ ቤት ቁጥር ስብሰባ ቤት ቁጥር ሱፎቼ እንደዚህ ተተኩሰው አምረው እኔን ስታዩኝ እንግዲህ ከበስተጀርባዬ ማን እንዳለ መገመት አያቅትም። ሞዳት ብቸኛ የአካሌ ግማሽ የሆነችውን ፍሬዬን በዚህ አጋጣሚ አመሰግንና ምስጋናውን ሳላዘልቀው ወደ ፕራንክ ሄድ። ዛሬ ራሴን ሜካፕ ላደርግ ነው። ለምንድን ነው ሜካፕ ማደርገው? ውድ ቤተሰቦቻችን በነገራችሁ ላይ የትኛው ሜካፕ እንደምቀባ ነው የማላወቁትም። አብርና ታስመሩትኛላችሁ። ነገር ግን የዛሬ ፕራንክ ምን መሰላችሁ? አሁን ስብሰባ እንደሚሄድ ነው የምታውቀው። ስብሰባ ሄድም ከነጮች ጋር ነው ስብሰባዬ እና የዛሬ ከነጮች ጋር የማደርገው ስብሰባዬ ከዚህ ቀደም ያደረግኳቸው ስብሰባዎች ላይ ተበሳጭቼ እንደመጣሁ በጥቁርነቴ እንዳፈርኩ ወይም እንደተናደርኩ የበታችነት ስሜት እንደተሰማኝ አድርጌ ነው የማወራለት። ስለዚህ ስብሰባዎች ላይ የፈለገ ውሃ የሚያነሳ ሀሳብ እንኳን ባቀርብ በጥቁርነቴ የበታችነት ስሜት የተሰማኝ ስለሆነ ዋይናት ለምን ፊቴን እንደነሱ የነሱን ከለር ይዤ ብቀርብ ተቀባይነት አለው በሚል ከፍሬ ጋር አንድ ሁለት እንባባላለን። ስለዚህ በማንነቴ በጣም እኮራለሁ። እንደዚህ አድርጌ ለፈጠረኝ እግዚአብሔር የተመሰገነ ይሁን። በመልኬ በከለር ምንም አፍሬም አላውቅም። ሌሎችንም ሰዎች ተመሳሳይ ምክር ነው የምሰጠው። በማንነታችሁ ራሳችሁን ሁኑ ነው የምንለው። እኔም እንደዛ ነኝ። የትኛውን ቦታ ብሄድ ሼፍት ወንዴ ነው፣ ምንም የሚለየው ነገር የለም። ነገር ግን የችኛዋን ስብሰባ እንደ ሰበብ ይህን ፕራንክ የማደርግበት ሰበብ ስለሆነች እነሱን መምሰል አለብኝ። በነገራችሁ ላይ ምን አዘጋጃለሁ መሰላችሁ? ቆይ ፎቶ ሁሉ ገና ቀድሜ ነው ያዘጋጅ ላሳይ። እንዳትሄዱ ይኸውላችኋን እዚህ ጋር ከፍቼ ጉግል አድርጌ አይቼው ማላውቀውን ሰውዬ ራሱ እንደዚህ አድርጌ ነው የምጠብቃት። ይኸው ከሚሰበሰቡት ውስጥ አንደኛው ይሄ ነው። ስለዚህ ይህን ሰውዬ መምሰል አለብኝ። እኔም ነጭ መሆን አለብኝ። ከነጮች መሀል ሆኜ ሀሳቤን ሳቀርብ አሸንፋለሁ፣ የምፈልገው ነገር አስተላልፋለሁ፣ ስራዬም ስኬታማ ይሆናል። ስራዬ ስኬታማ ከሆነ ደግሞ እኛም ስኬታማ እንሆናለን በሚል ለማሳመን እጥራለሁ ማለት ነው። ወደ ሜካፓችን ሄድ። በነገራችሁ ላይ የፍሬ ድሬሲንግ ቴብሎች ሞልተዋል። መቼ እንደምጠቀምባቸው ተጠቅማባቸው ማታውቅም። ለምን እንዳመጣቸው ራሱ እኔም አላውቅም። እና እስቲ ሜካፕ ለምንድን ነው ማትጠቀሚው ብላችሁ ጻፉላት። እኔ ስጠቀም አይታወቅም፣ ግን ሞልተዋል። ከዚህ ውስጥ እንግዲህ መቀቢያ ነው ብዬ አስባለሁ። እንግዲህ መቀቢያም ካልሆነ እንግዲህ ይቅር በሉኝ። መቀቢያ ስፖንጅ ነገር ስለመሰለኝ ሳሙና የመሰለች ብስኩት ነገር ነች። እኔ ልብላት ማንኛው ይሄን ነው የምጠቀምበት። ብዙ ዱቄቶች አሉ። ማክ ይላል
ማክ ላፕቶፕ ይሁን እንግዲህ እኔም አላወኩም። ቀላ ይላለች። ስለዚህ ቀላዋን ምንም አጠቅመኝ እኔ የምፈልገው ትንሽ በጫጭ የሚያደርገኝ ከዚህኛው ጠቆር ከቸኮሌት ከለር ራሴን ከፍ ሳደርግ ትንሽ በጫጭ የሚያደርግ ነው የምፈልገው። ኧረ ይሄ ክሬም ነው ይሄ አይሆንም። ይሄ ደግሞ ምን ይላል መሰላችሁ? ፕሪያ እንግዲህ ምን እንደሆነ እኔም አላውቅም። በነገራችሁ ላይ ለድምፁ ጥራት በጣም ይቅርታ ጠይቃለሁ። እኛ ያለንበት አካባቢ ቀለም እየተቀባ ነውና በዛ ምክንያት ኳኳ የሚል ድምፅ አለ። ለሱ ከልብ ይቅርታ ጠይቃለሁ። ፕሪያን ሳያት ግን ፕሪያ ትንሽ ዱቄት ነገር ትመስላለች እና ትንሽ ለምፈልገው አላማ ትንሽ በጨጭ ታደርጋለች። እችኛዋን እንደ አንድ እጠቀማታለሁ እያስባለሁ። እስኪ ሌሎች ደግሞ እንምረጥ። ይሄም ምን ይላል? ማክ ላፕቶፕ ይላል። ይሄም እንግዲህ ማክ ላፕቶፕ ስላችሁ እንግዲህ ወደ ቤተሰቦቻችን ማክ ስለሚል ነው ሜካፑ። እኔ ደግሞ ማክ እና ሄዲ ሰው በማክ ላፕቶፕ ስለማውቀው ነው። እሺ ማክ ነው የሚለው። ይሄ እችኛው አሪፍ ነገር ሳትመስል አትቀርም። ትንሽ ሽታማን በነገራችሁ ይሄን ተቀብቼ ግን በኋላ አለቀም ብሎኝ የሆነ እንደ ማይክል ጃክሰን ሌላ ሙርጉሮኝ እንዳልቀርና ይሄን ቶንዲ አላቆም ብለን አትፈተኝ። እስቲ ወደ ስራችን እንሂድ። እንግዲህ ነጭ መሆን የፈለኩት ውዱ ሼፋችን ስራውን በአግባቡ ጀምሯል። እንግዲህ እንዳትሰማኝ ፍሬ ገና ከመግባቷ እንደገባች ነው ወደዚህኛው አይዲያ የመጣሁትና እንዳትይዘኝ ቶሎ ብዬ ይሄ ነገር ያቃጥላል በኋላ እኔው ፕራንክ እንዳልደረግ እፈራለሁ። ይሄ ነገር ግን ያቀላም እንዴ በእናታችሁ። ለነገሩ ሽንጉርጉሩም ካረገኝ ይበቃኛል። ፀሐይ የምታውን ነጭ ፈረንጅ መስላለሁ ቢያንስ። ማይክል ጃክሰን ትዝ አለኝ። ለዛ ነው ዘፈኑ አፌ ላይ በስመ አብ አመድ ላይ ተንከባለለ አህያ ነው የመሰልኩት። ሜካፕ የምትቀቡ ሰዎች ግን በስመ አብ ድካሙ መላጣም ይቀባል እንዴ? አንቺ እናንተ ትንሽ መልክ የተቀየረ መሰለኝ። ይሄ ነገር ይለቃል አይለቅም የሚለውን ትንሽ ማኑዋሉን እንኳን ሳላነብ አይ ትንሽ ፈካ አልኩ እኮ ትንሽ ፈካ ብያለሁ። ዛሬ ፕራንክ እንግዲህ እንደሌላው የሚያናድ እናንተን የሚያበሳጭ አይደለም። ፈታ ትሉበታላችሁ። ፈረንጅ ልሆን ነው። my name is what እላችኋለሁ በኋላ ኧረ የሚያቃጥል ነገር አለው። ከበደ ሙት እዚህ ነገር በላይ ጺሙን ሜካፕ የተቀባ ብቸኛው ሜካፕ አርቲስት ሼፍ ቶንዴ። ካሜራው በደምብ ስላላሳየኝ ነው። ይታያችኋል ግን ትንሽ ነጣ አላልኩባችሁ? የቅድም ሰው ያልመሰልኩም ቢያንስ እሺ ቢያንስ ነጭ ፈረንጅ እንኳን ባልሆን ህንድ አልመሰልኩም። ህንድ ከኢትዮጵያ አልወጣሁም። ቢያንስ አልተሳፈርኩም። በቃ ተቃዋብቼ ልጨርስና ምን አደርጋለሁ መሰላችሁ? ሳትመጣብኝ ቶሎ ብዬ ካሜራዬን እንደባብቅና በጥቅያን ኮርነር ላይ አደርግና ከዛ በኋላ ፍሪን እንጠራታለሁ። እንግዲህ እንደተለመደው ሽቶ ቀቢኝ ወይ ጫማ አምጪልኝ ወይም ሰው ደርሷል በሆነ ሰበብ ብቻ እዚህ እንድትመጣ አደርጋትና ታያለች። አታይም ያው መስዋዕት ላይ ያስታውቃል። ከዛ በኋላ እንግዲህ የምትናብረን እናያለን። ውድ ቤተሰቦቻችን ይሄ ቪዲዮ በጣም የሚያስደስታችሁ የምትዝናኑበት ፈታ ዘና የምትሉበት ከባድ ፕራንክ ነው። የትም እንዳትሄዱ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ግን ካሜራውን አዘጋጅ ይጠብቃል ያልኳችሁ ምንም ሊመጣልኝ አልቻለም። ስለዚህ ጭቃ ነገሩን ደግሞ ልሞክረው እስቲ ዛሬ ግን ሌላ ሰው እንዳልመስል ዋይ እንዴ ቅስቃሴው አሁን ነው የተበላሸው ነገሩ። አረ የሆነ ነገር ሸታል። ቸኮሌት የሚለው ነገር አለው። በቃ ወይንም የሆነ ኬሚካል ገዛው። ቢሮአችን ያሉ ሰዎች እንደውም ሰርጀሪ እያሰሩ ነው። ራስ አለው ነገሩን ማጋጋል ነው። በቃ እንደዚህ ለምን እንደዚህ ነጫጭ ቢያወጣት መጣ ምን ችግር አለው? በቃ የሆነ ተቀባውታለስ በኋላ አስታጠበው እንደ ኬሚካል ነገር ነው ያነጣኛል ነው ማለት ነው። በቃ ምንም ሜካፕ ስላልሆነልኝ ስላልተሰካልኝ በስመ አብ ሼፍ ቶንዴ በፎቶሾፕ የተነካ ነው የሚመስለው። ሙሽራ መሰልኩ። አይኔ ሁሉ መኳኳል ጀመርኩ።
እንደዚህ ይበቃዋል። ዋናው ለመጨቃጨቂያ መንገድ ከከፈተልኝ ይበቃዋል። ቶሎ እንደጨረስኩ ላጥ አድርጌ ነው የምታጠባት። ከዚህ በኋላ አሁን አልመለስም። ካሜራን ሴት አድርጌ እንገናኝ። A few moments later. ውድ ቤተሰቦቻችን እንግዲህ ጨርሰናል። ፍርዬ ልጠራት ነው አሁን ወጣ ብዬ ፈለቅ አድርጌ እሳታለሁ። ኪችኑ ተዘግቷል። ምንም እስካሁን አልሰማችም። አሁን እቺ እንግዲህ በሩን ከፈት አደረግና ጠራታለሁ። እንግዲህ የዛሬ ፕራንክ ትደሰቱበታላችሁ። ማር ነይ አንዴ እስኪ ጨረሹ? ጫማዬ ምናምን ጨረሽልኝ? ይዘሽ ነይ። ሴት መስላል ማለት አማርኩ እንደ ጫማኝ ከስበ እንጂ ታውሽ አንቺ ምን ነው ምንድነው ፊት ምን ነው ቆይ እንዴ ካሲያውጭ በቃ ቶሎ ያውን ሰዓት ይለኝም እንደዚህ ያውን ጫማዬን አውጪልኝ። ጫማም ተሻካል ሲና አውጪልኝ። በቃ ሽቶዬን ቀብኝ። በቃ አሁን ቶሎ ሰዓት ይለኝ በእናትሽ ጊዜ የለኝም። አሁን ሽቶዬን ቀብኝ። ጫማዬን አድርጌ ካልሲስጪኝ ነው ልጣ ቶሎ ያውን ሰዓት እንዳይፈለብኝ ነግሬሻለሁ አይደል እንዴ? ምንድነው በእናትሽ በእናትሽ አትቀልጂ ፕሊዝ። ተቀባለሽ ቶሎ አይደለም ማርዬ ይላል ነው። አረ ወይኔ አልቀባም። ቆይ ማር መቀባት ነው አቁሞና ታለጥኩት ምን ሆነ ነው? ምን ሆንኩኝ እንዴ? ፊት ሄደዋል። ምን ሆነ እንዴ? ጥሩ ሙድ ላይ ነው ያለው። ቆንጆ እኮ ሽክ ብያለሁ። አንተ ዛሬ ደግሞ ስሩ አላማረኝም ግን በቃ ይሁን። እሺ ምንድን ነው አሁን? ለምን ካልሲ አታውጪልኝ ማለት ደም ካልሲ ነው አውጪልኝ። እንሂድ ቶሎ በይ ቶንዴ። አረ በመቤቴ ምንድን ነው የሆንከው? ምን ሆንኩኝ? ማርያም ሴት ነው የምትመስለው። ምን ተቀብተህ ነው? ሴት እንደዚህ መስላለሁ እንዴ? ደህና ቆንጆ መልክ ነው ያልኩት። ነጣ ብዬ ቆንጆ መልክ ነው ያልኩት። ምን ነጣ ብዬ እኮ አውቀዋል። ምን የተቀባው? ምንም የተቀባሁት ነገር የለም እንዴ? ይሄን ነገር ተቀብታለህ እንዴ? አንቺ ምን ሆነሽ? ምን የምትቀባው አልገባኝም። ተቀብታለሁ የምትይኝ ምን ተቀብታል? ቆይ ማለት እንዴ አልገባኝም። ና ይኸው ማርያም ና ይኸው ና ቆይ ከኔና ካንተ ከድሮ ጥቁረቴ ትንሽ ፈካ አላልኩ እኮ ምንድን ነው ተቀብተህ ነው? ጥሩ እኮ ነው። ታዲያ ፈካ ማለት እንዴ ጺም ራሱ የሆነ ነገር እኮ አለው። እሱ ይለቃል። አሁን በዋይስ ምናምን ጠረቅ ሳርጎ ይለቃል። አሁን ማር ችግር የለውም። አሁን ስብሰባ አለኝ ከነጮች ጋር ነው ስብሰባ አለኝ። እኔ ግድ ፈካ ብሎ ሜዳ ያስፈልጋል ፊቴ። ለዛ ነው አንተ ይቅር በለ ምንድን ነው ይቅር የሚለኝ? ምን ተቀብተህ ነው? ሜካፕ ተቀባህ እንዴ? ማለት ሜካፕ አለ የተቀባሁት ከፋርማሲ የገዛሁት ብሊች የሚያደርግ ኬሚካል ነው። እስማ ሁሉም ተስከብሰ ሄደ እንዴ? ምን የሚቆራረጥ ነገር እኮ አለ ማለት ሰው ፊቱን ሰርጀሪ ሰራ ይላል እንዴ? ምን ሆነሽ ነው? እና ትንሽ ካለኝ ጠቆር ቅጦበት ላይ ፈካ የሚያደርግ ነገር ፈለኩኝ። ዶክተሮችን አማክሬ የሆነ ብሊች የሚያደርግ ነገር ሰጡኝ። በቃ በሱ አሁን ትንሽ ተቀባቀባ ብዬ ነው። ምን ነው ማለት እንዴት ማለት ትኛለሽ? በእናትሽ ካልሲ አውጪና ቢጣ እናንተ እሱን ተወው። አሁን ካልሲ ምናምን እንደዚህ ሆነ ትሄዳለህ እንዴ? ሲጀመር አትሄድም። በቃ እንደዚህ ሆነ። አሁን እኮ ስታጠቡ ማለት ነው ጠቆር የወጣጣው ነገር ልውልቅ ያደርጋል እኮ። ለምን ትቀልጃለሽ? በእናትሽ አይደለም። ምንድን ነው የተቀባው? በማርያም ንገረኝ። ነገርኩሽ እኮ ብሊች የሚያደርግ ኬሚካል ነው። አትንኪኝ። እንዴ ብሊች ለማድረግ ፋስፈለገ? ትንሽ ነጣ ማለት ስለፈለኩ ነው። ለምን ነጣ ብትለው? በቃ ስብሰባ አሁን ከነጮች ጋር እንሰበሰብ እንጂ አይዞሽ እንዴ ምን ሆነሽ ትንሽ ከነጮች ጋር እንሰበሰበው። ዛሬሽ ሙሉ ደግሞ ምንም ጥቁር የሌለበት ስብሰባ ነው። ከነጭ ጋር መሰብሰብ ዛሬ መጀመሪያ ነው እንዴ? አይደለም ዛሬ ለየት ይላል። ቆንጆ ዶናሮች ናቸው። ቆንጆ ፕሬዘንቴሽን አለኝ። እኔም ቆንጆ ሆኜ መሄድ አለብኝ። ልክ እንደነሱ ከለር መምሰል አለብኝ። ኧረ እኔ ደክሞኛል። በእናትህ ተው። እንዲ አሁን የምስቅበት አንጀት የለኝም እራሱ። ይሄ ከለር እኮ አይደለም ያለው ማለት በቃ ብዙ ጊዜ በስብሰባዎች ላይ በጣም ብዙ ችግር ያጋጥመኛል። ነገርሽ ማለት ነገርሽ የቢሮ ጣጣ ወደ ቤት ይዤ አልመጣም ነኝ ማለት አልገባኝም። ማለት በቃ የቢሮ ጣጣ ቤት ይዤ አልመጣም። ታውቂያለሽ አስበዛል። በቃ ስለዚህ ብዙ ጊዜ ነጮች ስብሰባዎች ላይ ብዙ ጥቁሮችን በደንብ የሆነ አንደርስቲሜት የሚያደርጉት ነገር አለ። ዝቅ የበታችነት ስሜት እንዲሰማቸው የሚያደርጉት ነገር አለ። የፈለገ የምታቀርቢው የምትሰሪው ነገር ትልቅ ደረጃ ቢሆንም በቃ ጀስት ቢኮዝ ዩ አር ብላክ ትንሽ የበታችነት ስሜት እንዲሰማሽ ያደርጋሉ። ወይ አይዳሽን ይቆረቁማሉ፣ ሀመር ያደርጋሉ፣ ወይ አስተሳሰብሽን ይቀበሉትና ግን እዛ መድረክ እንደማይቀበሉ ያደርጋሉ። ብቻ የሆነ ፖለቲክስ አለ። እሱ የእሱ ችግር ደግሞ መነሻው ከለሬ እንደሆነ አውቄ እና በቆዳ ከለር ነው እንትን የሚለው። አዎ አለ፣ ዘረኝነት አለ፣ የታወቀ እና ታዲያ ይሄ ያለም የኖረም ወደፊት የሚኖር ነው ነገር። ግን አሁን ስብሰባ ላይ
ሉዝ ማድረግ የምፈልገው ነገር አይደለም። ስለዚህ ቢያንስ ተወሰነ ብሊች ነጣ ብልም ደግሞ ጥሩ ነው። ኧረ በስመ አብ በእናትህ እንዴ ብላክ እንዴ በጣም ቢዩቲ እንደሆነ አትነግራቸውም እንዴ? ይፈልጋሉ ነው ድንጋይ ማፍሰስ እነሱ እንደገና ማስረዳው። ኧረ በእናትህ እና እነሱን ላለማስረዳት አንተ ራስን ማንነትን መጣል ያለበት ጥቅም አለው። ሁለት ጥቅም ነው ያለው። አንተ ሰባይን እንዳሸነፍ ያደርገኛል። የራስ ጉዳይ። ሁለተኛ ደግሞ ከአንቺ ጋር ፎቶ ስነሳና ብላክ ኤንድ ዋይት ሰብል እንደዚህ ስንነሳ ብላክ ኤንድ ዋይት መባሉን ተወውና ግን አሁን ያነሳው ነጥብ እነሱ አንተን ገና እንደገና አንደርስቲሜት ያደርጉኛል በሚል ይሄ ፊት ላይ ብሊች ማድረግ ወይ የሆነ ነገር መቀባባት ምናምን ማንነትን መጣል ሜካፕ አይደለም። ሜካፕ አልተኳኳልኩም እኮ ሊፕስቲክ እኮ አይደለም የተቀባሁት። ምንም ይሁን ፊቴ ላይ በቃ ጥቁረቱን ቢያንስ ሳይሆን ነጣ ቢያንስ እንደነሱ እንደነሱ ትንሽ ነጣ ብያለሁ። ዶክተሩ አቀባቡ ትንሽ ችግር አለው እዚህ ነገሬ ማለት ነው። በፍቅር ነገሬ ይበል እንዴ ነው እንዴ? አረ በመደብ አንተ ሜካፕ ነው እንዴ? ሜካፕ አይደለም ብሊች የሚያደርግ ነው። አንቺ ደግሞ ጤነኛ አይደለሽም እንዴ? እኔ ቢያንስ ካለቀ በኋላ ወይ እስቲ ባትነካኪው ኦሬንጅ በኬሚካል ተነክቷል። አንቺ መንካት የለብሽም። አንተ እኔ ሞክረዋለሁ። ለምን ትሞክራለሽ? አንቺ ትሰባለሽ? አንቺ ትሰባለሽ? አይደለም መድኃኒዓለም እኔም እቀባዋለሁ። በቃ ለመመሳሰል እንደዚህ ከሆነ እቀባዋለሁ። ከሌላ መመሳሰል ለመመሳሰል አይደለም ደግሞ እንደዚህ ሆነ አትሄድም። ሲጀመር ለምን ሰሳይ ቀራ ትቀራታለህ? ለምን ቀራለሁ? እንደዚህ ሆነ ማየት አለባቸው። አጠገባቸው ቁጭ ብዬ ፕሬዘንስ አደረግ ቢያንስ አፍሪካዊ ጥቁር ያለው አለመሆኔን እንዲረዱና ቢያንስ በስማም እናንተ ማንነትን እየጣልክ ነው ወይ ሜክሲካን ወይ አሉ ነው ኩባም ዘሪሁን ምንም ብቻ የሆነ መልክ መስላለሁ። ቢያንስ ይሄ በቃ ሌላ ዜጋ ነው ያከብሩኛል። እንዴ አንተ ለመከበር ራስን ትጥላለህ እንዴ? ለሰዎች ለመከበር በእናትህ አታስጮይ። ለመከበር ጉድጓድ ሲቆፍር የለ እንዴ? ኧረ በእናትህ ዝም በል። በእነዚህ ራስን በማንነትን በመጣል ነው እንዴ? ህይወት እኮ በማስመሰል የምንመራት ነገር ነው። አንተ በጥቁርነት ታፍራለህ? አሁንማ እየተሰማኝ መጥቷል። እያፈርኩ ነው። አዎ ማለት ማፈርሰም በቃ በፊት እንደ በቃ ጠንካራ ሰው ጥቁር በላይ ነው የሚል አይነት ስሜት ነበረኝ። በቃ ዛሬ ግን እኔ ባንተ ላፍር ነው። ጌታ ለምን ታፍሪያለሽ? ሄጄ አሸንፌ ስመጣ እንደው ጎበዝ ትይኛለሽ። በለድ ዛሬ ዛሬ አሁን በቃ ታይም አለው አካባቢ በየ15 ደቂቃ ምናምን እሹት ይላል ላይ ነገር በኋላ ደግሞ እንዳታላለችኝ ትንሽ ደቂቃ ብትሰጪኝ ደስ ይለኛል። እና ቢሮ ሆነ እንደዚህ ልትሆን ነው እንደዚህ በየ15 ደቂቃ ልትቀባ ነው? እስከምወጣ መታጠቢያ ያለው ራሱን የቻለ ኬሚካል መታጠቢያ ያለው ውልቅ ሳረግ እንደ ጅድፍ ውልቅ ይላል ቆሻሻው። ከዛ የነሳኝ ቆሻሻው ማለት ከለር ነው ውልቅ የሚለው ቆሻሻ ነው አልከለር አልኩኝም፣ ግን ጠቆር ያለው ነገር ማለት ነው። ኬሚካል እኮ ከለር ቆሻሻ ያልከው ነው ከለርህን። አንተ ይሄንን እኮ ከለር የሚፈልግ ስንት አለ። ምን ሆነ አንተ በራስህ ማትተማመነው እንዴ? እንደዚህ አይነት ሰው እያላቀም እኔ ደግሞ እንደዚህ አይነት ሰው እያለለም እንደ ሰው ነው እንዴ? ቆይ ረጋቢ አሁን ይኸውልሽ ይሄን ተቀብቼ እጂ ቢያንስ እነሱን ነው ለታለም ቁጥ ከዚህ ከቤት አትወጣም። ወጣለሁ እንዴ? ቆይ እሱ እንዳለው ነው። ይኸውልሽ ተመልከች፣ ከነማ ጋር ተመልከች፣ ከነማ ጋር እንደምትሰበሰብ ላሳይሽ። እኔ ከማንም ጋር ተሰብሰብ ተመልከች ይሄን ሸበላ እዩ መልኩን ምን አገባኝ እኔ አሁን ከዚህ ሰው እየበሰበሰብ ጥቁሮኝ እንዴት ተሰበሰባሉ? ስታየው ራሱ በቃ ቅራ በቃ ቅር ምን ማለት ነው? ቅር ማለት ራስን ሸጠህ ራስን ማንነትን ሸጠህ ነው እንዴ አንተ እንትን የምትለው? ለዛውም ኢትዮጵያዊነትን ሌላ ምን አብታለኝ ኢትዮጵያ ናት ሀብቴ። ከላሪ ቢያንስ ጨርሻለሁ። ጌታ ምስክር አትወጣም እኮ ዝም ብለህ ልፋ ረግጠኝ ትሄድ እንደሆነ ያለው ረግጠኝ ምንድን ነው? የነገር እንደሚስት እኮ እያማከርኩሽ ነበር። በጥቁርነቴ በታች ስሜት እንዲያደርጉኝ ነው እንዴ? ብዙ ሰዎች ውጭ ሀገር እየሰሩ እንደዚህ አይነት ስሜት የሚሰማቸው የሉም እንዴ? በቃ እንዴ እና ታዲያ መቻል ነው ካልቻልንስ ስራውን ላለማጣት ካልቻልንስ በቃ እንዴ ማስመሰል መመሳሰል የለብንም? የለብህም። በእንግሊዝኛውን እያስመሰልኩ ያወራል እንዴ? እያስመሰልክ ሳይሆን በቃ ቋንቋ ነው። በቃ መግባቢያ ነው። ማስመሰል አይደለም። ይሄ መግባቢያ ነው። ቢያንስ ምናምን የተወሰነ እንኳን ፊት ግን ከለር ቀይሮ ነጭ ሆኖ ምናምን መሄድ። ኧረ በእናትህ ጭራሽ ካንተ ጋር ሄድን በእግዚአብሔር። ኧረ የነበረን ነገር አትጣ። በእንደዚህ ቫልዩ ከሚሰጠው ቢቀርብ ይሻላል። እንዴት ይቀርብኛል? የተከበሩ ሰዎች ናቸው እኮ። ኧረ በእናትህ ወደዛ ምን ይላክሻቸው ሰዎች እነሱ የተከበሩ ስለሆነ አንተ ራስን እያዋረድክ እያስመሰልኩ ነው እንጂ በቃ ለምን ታስመስለው? ሳታስመስል መኖር ትችላለህ እኮ እንዴ። ቢባልሽ ነጭ ቢሆንስ ምን ችግር አለ? አንቺ አልፈልግም። ለምን ታዲያ ነጭ ቢሆን ሲለኛል እንዴ? ምን ችግር አለው? ኧረ ደዛ በተፈጥሮ ነጭ የሆነ ሰው ነጭ ከሆነ ባሌ ነጭ አውሺ ተቀብዬ ከገባሁኝ ግን አንድ አበሻ አግብቼ አበሻ ወደ ነጭ ልቀየር ሲለኝ ግን አላምንበትም። አልፈልግም። ሰው እኮ እንትን ይሰራል እኮ ፊቱን ሰርጀሪ ይሰራል፣ ሜካፕ ያደርጋል። እሱስ ታዲያ ምንድነው ችግሩ? ምንድን ነው ለማማር አይደለም እንዴ? ይሄ ጊዜያዊ ነው። በቃ አንተ እኮ ጭራሽ ብልጭ ጊዜያዊ እኮ ነው። በቃ ከዛ እንድጠቁር ደግሞ ፀሐይ ትንሽ ሸጣለሁ መልሰዋለሁ። ምን ችግር አለ? አንተ በእናትህ ወንድ ነህ እኮ ማር። ምን ሆነህ ነው ጭራሽ
ጭራሽ ምናምን እንዴት ትቀባለህ? ያማንኩ ማውስታይ አላማልክም። ምን መሰልኩ? ሴት አታምርም እንዴ? በቃ ሴት በሴትነቷ ነው የምታምረው። ወንድ ሲሆን ነው የሚያምረው። አለቀ። ያሟል እንዴ? እንደዚህ ሆነስ እንዴት ነው አለቀ? አሁን መልኬ እያልሽ ነው? አያምርም። መቤቴ ነው አያምርም። ለምን ትኛለሽ? እነሱ ሞራል የሚረማመዱብኝ አይበቃኝም እንዴ? ያምርብኛልሽ እንዴ? መጀመሪያው በቃ ቆንጆ የምታምር ነህ አንተ ራስህ። በቃ ውብ በቃ ሸበላ። አሁን በጣም እንኳን እያማርኩ ነው። በእናት በማንነት አትፈር፣ ጌታን አትፈር። ለጸጉሬ ማስተካከል ያስተኳል እንዴ? አረ ደዛ ማርያምን በጣም አስጠላኝ። አሁን ደዛ አበዛው። ይፍሬ ምን አናደደሽ እንዴ? አረ አሁን ለዚህ ጉት ተከንቼ እንጂ ይሄ ስብሰባ እንዴት ልትሰበሰብ? አላቅም። በቃ ቶሎ ታጠብና ልውጣ። በቃ አትነጅሽኝ። ዋሰ ዘይት ስራዬን ሰርቼ ማገኘው ጥቅም ለቤት ለገል ጥቅሙ እኮ ለጋራ እኮ ነው ጥቅሙ። አልፈልግም፣ በቃ አልፈልግም። እንደዚህ ዛሬ በማንነት እኔ በእናት ጉሮ ላይ ነው መመኝ እኔም እንደሆነ ምንም ሆነ ምንም እኔ አሁን በእናት እኔ እየጮኩ ሳወራ ጉሮ ላይ ነው ያወጣሁበትን የብሬሽን ኬሚካል ከፍዬ 2 ኪሳራ ማለት ነው። በቃ ለማንኛውም እሺ ደቂቃ ሆነኛ 10 ደቂቃ ሆነኛ ደሜ ባስ እንዳይለጠኝ ብበላሽም ለራስሽ እኮ ነው፣ ለባልሽ እኮ ነው። ባላ ምን ጭቁቂት ነው የምትባየው? ተወንዴ ግን ጤነኛ ነህ? እሺ ምንድን ነው የተቀባኸው እንዴ? ፍሬ ኢንዱስትሪ ምን ብሊቺንግ ኬሚካል አልኩሽ እኮ። ብሊች ማለት እንደዚህ የሚያነጣ ወይ እኔ መቻጣውት እሱ አሁን ትርጉም አላልኩህም። ታዲያ ትርጉሙ ካለ ለምን ትጠይቂኛለሽ? እያወቅሽ ከሆነ ለምን ነው የምትቀልጂብኝ? አንተ ትፈልጋለህ? ነጭ ማለት ትፈልጋለህ? yes እኮ ጂንስ ለምን ብሊች አታደርገው? ፊት ላይ እጅ ላይ ምን ያስቸግራል? ይችላል እሱ ያራ ስለ እግዚአብሔር እንደው ምን ችግር አለው? አይ ልጁ ታማላ ማርዬ። እሺ አንቺ ሞክሪ አንዴ። አልሞክርም። ለምን ሞክራለሽ? ነበር አልፈልግም። እና ታጠብ ቆይ አደቃው አልሞላም። ለምን ገንዘብ ስለምታከስረኛለሽ? ለማንኛውም አሁን በቃ ያን ታብላላት በል በቃ ችግር የለውም። ለማንኛውም ታጠቡና ፕራንክ ነው ልበላት እንዴ? ምንድን ነው? ለምንድን ነው የምትታረጊ ነው? እሺ ተረጋጊ። ምንድን ነው? እታጠባለሁ። ስርዓት አለው አስተጣጠቡ። ፕሮሲጀር አለ። ይሄ የተቀባሁት አስተጣጠቡ ፕሮሲጀር አለው። በፕሮሲጀር እንድትታጠብማ አልፈልግማ። ስብሰባ ልስል ተበላሽ ነው እንዴ? አላበላሽ። በቃ እሺ ና ታጠብና ነው ተታጠብ እንዴ? ፍሬም ነው ልሽ ምን ልትበሳቸው ነው? ተታጠባለ ተታጠብ። አዳም ማይክል ጃክሰን ራሱ መልኩ ለምን ይቀየረው? ምን እባክህ ነው ሌላ ችግር አይ አም ዩር ማይክል ጃክሰን yes በጣም ደን አንተ ግን ጤነኛ ነህ? ጤነኛ ነኝ። ያው ግን እንዳትረጪኝ እሺ። ልቀቂው በበዛው በከበደ ልቀቂው። ቆይ እሺ ቁጭ አድርገው። አልነካም። ከበደ ሙት በይ። አልነካም። አይ ብታያለሽ። ቆይ አዳምጪኝ ግን እሺ። ቆይ ግድ የለም አንዴ ስሞትልሽ። ቆይ ጌታ ልቀቀው። እሺ ቆይ አንዴ እኔ አልነካም። አንዴ ቆይ ስሞትልሽ። ቆይ አንዴ እንነጋገር። በመነጋገር አታምኝም እንዴ? ቆይ አይደለም ተው እንዴ ልቀቀው። በመነጋገር አታምኝም ወይ? አላምንም። ከበደ ሙት። አዎ አንተ ልቀቀው። እሺ ለቃለሁ። ግን አዳምጪኝ። ላንቺ ላስረዳሽ። ለቃለሁ ግን አስረጂኝ። እሺ ያን የመሰለ ቁመና አባቴ ማሚ ጥሩ አባቴ ነጭ ነበር ብላ ታወራለች። የጣሊያን ዘር ነኝ ትላለች። በጀኔሬሽኑ እኮ የምታወራው ወሬ ይኖራል። በጣም ማንነቱን የካደ አባት ነበረኝ። በቆዳው በጣም ስለሚያፈር ብሊች አድርጎ ነበር። እንዴት ነው የፈለከው? ሜካፕ ነው እባክሽ። ስታስጠላ ምን አይነት አነሽ እናታ ትንሽ አትርጭኝ አላልኩም። ልብስን ቀይረህ ናውጣ። የት ነው የምወጣው? የለኝም። ፌክ ነው፣ ፕራንክ ነው። እዛ ካሜራ አለ። ፕራንክ ነው። ምን አይነት ልብሴን ታበላሻለሽ? አሁን ብሪቹን ታበላሽ። ሳቄ ራስ መጣ። አይደለም እንዴ? እኔ ጌታ ሜካፕ እንዴት እንደሚለቅል ጉዳይ አለውኝ። ካበለ ሞት ና ተውዴ ጌታ ና ተጣጣ ና ካሜራ ነው አይደል? ና አይልቅም። ማርያም ቶሎ ልታጠበው ና አሳያቸው። ና በደንብ ሊያው ይገባል። እዩት
ምንድነው እንደዚህ ታሳየኝ? አሁን እሺ በቃ አይተውኛል። ቅድም ኢንትሮ ላይ አይተውኛል። ኢንትሮ ሰርቻለሁ። ስቀባም አይተውኛል። በቃ እሺ ልታጣው እያቃጠለኝ ነው። አዳምጪኝ። አሁን ይሄ ነገር የሚለቃል መሰለኝ ሄጄ በሳሙና አስለቅቀው አሁን ፓኒክ እያደረኩ ነው። ትንሽ ና ቁባት ና ጌታ እንዴት ብለህ ይችን ሀሳብ እንዳመጣት ተናገር ነው። ና ቢያንስ ነጭ ስብሰባ አለኝ ከነጮች ጋር ነው የምሰብሰበው እና እነሱም መምሳል ስላለብኝ ዛሬ ስብሰባ የለህማ። እኔ ግን ታሯርጣለህ። አንዴ ምግብ በመስራት አንዴ በምን እንበለዋለን። ምን ችግር አለ? እና ታዲያ አሁን የታጠበውን የተተኮሰውን ሸሚዜን ሱፌን አበላሽሽው። Another work for you. I'm sorry. You know, white person today, so makeup bleaching ሳይሆን ሜካፕ ነው። ሜካፕ አርቲስት ሼፍ ቶንዴ በቤት ውስጥ እንደው ወይ ምን ጉድ ነው ግን ምን ይሻላል ግን ቶንዴ ምን አናድሽ ነው አለም ትረጭኛለሽ ግን ትንሽ አታስቢም? ትንሽ ምን ይሽ አይ ደግሞ እንደዚህ በከበደ እያልኩኝ እንደዚህ ሆኛል ሊድ ልትለኝ ነው ነገር ማለት ዛሬ ደግሞ እንደዚህ ሆኛል ሊድ ልትል በነገርሽ ላይ ማለት ነው። እኔ በጥቁርነት የምኮራ በማልደራደር ንጹህ ኢትዮጵያዊ ነኝ። እሺ እንደዚህ ሐሳብ አይ አልመሰልከኝም ግን አይ የታወቀ እኮ ነው ይሄ አልመሰልከኝም። ዓለም ያወቀው የት ነው የምትሄጂው? ካሜራ ይሄ ካልሽ በኋላ ለምን ትሄጃለሽ? እሺ ራስሽ ያፈሰሽው ታዲያ ምን ላድርግሽ? እና ምን ላድርግ ነው አሁን? እሺ ቢያንስ ቪዲዮ ይዘጋሽ። ኧረ ውድ ቤተሰቦች እንደ ፕራንክ መሆኑን እያወቀች እንኳን እንዴት ነው ፈታ አላችሁ? ግን እሷ እስክትመጣ ድረስ ፈታ ዘና አላላችሁ? ብሊች አድርጌ ከነጮች ጋር ምን ልሰበሰብ ነው ያልኩት ጀግና ነኝ። እንግዲህ በነገራችሁ ላይ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። መጣለች ግን አንድ ነገር ልጠይቅሽ። ቆይ አዳምጪኝ። ዘርበል ደግሞ እውነት ከመሰለኝ እኮ እንዳትሄድ ማድረጌ ነው። በእኔ ቤት ውሃ የረጨሁት ውሃ ከረጨሁት በቃ ከሰረ ማለት ነው ብዬ ውድ ቤተሰቦቻችን እንግዲህ እንደምትመለከቱት ፍሬዬን ፕራንክ አድርጌያታለሁ። ፈታ ዘና እንዳላችሁ ይሰማኛል። እሷ ግን ትዝናናለች፣ ፈታ ትላለች ቢያስብ ነበር ግን አመረረች። በጥቁርና ታማ ተደራደር ስለሆነ በጣም ማርያምን አንተ ጤነኛ አይደለም። ውድ ቤተሰቦቻችን በጣም እንወዳቸዋለን። እኔ ማስተር ሼፍ ኢን ዘ ሃውስ ዛሬ ነጭ ሰው በመሆን ፍሬዬ ደግሞ ጥቁር ሚስቴ በመሆን ይሄን ቪዲዮ አቀርበንላችኋል። ውድ ቤተሰቦቻችን እንግዲህ የዛሬ ቪዲዮ የወደዳችሁት ይመስለናል። ቆንጆ ፕራንክ የምትዝናኑበት ነው። ዛሬ ዋይቱ ሼፍ ቶንዴ እዚህ ላይ ሰናበታችኋል። በታይ እስክንገናኝ ባይ ባይ ቻው ቡም